ናስተልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ለቱን ዜናዎችና አሰማችኋለን። ዜናው ምናሰማችሁን ያብተማ ሰፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 20 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና ያገዛዙ ሐሰተኛ መግለጫ ህወሓትና አንቢታው የዳኞቹ ምሬት ዘመነ ካሴና መከላከያ የመኑ ጥቃትና ኢትዮጵያን ፋኖና ወልቃይት የጅቡቲ ውሳኔ ጎንደር ፑቲን ያልተጠበቀው የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ዘመቻ አንድነት ተጠናክሮ ቀጥሏል። ያገዛዙ ሁለት ሪፐብሊካን ጋርዶችን ጨምሮ ግልገል ፋኖ የተባሉት አድማ ብተናዎችና ሚሊሻዎች ትላንትናና ዛሬ ብቻ 34 መቀላቀላቸውን የአማራ ፋኖ በጎጃም አስታወቀ። በዘመቻ አንድነት በአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር ስር ያለው ስቴደንሳ ብርጌድ ዛሬም ከጎጃም ፋኖዎች ጋር ግንባር ፈጥሮ ውጊያ ላይ መሳተፉን በዚህም በጠላት ላይ ድል መቀዳጀታቸውን አስታውቋል። በዛሬው ዕለት በዘመቻ አንድነት 41ኛ ቀን የስቦ ማስከዳ ስልትን በመጠቀም 34 የሚደርስ የጠላት ኃይል ወገንን ተቀላቅሏል። በዚህም አንደኛ ሁለት ሪፐብሊካን ጋርድ አንደኛ ክፍለ ጦርን ተቀላቅለዋል ከነሙሉ ጥቃቸው። ሁለተኛ 7 አድማ ብተና እና የሚሊሻ አባላት ደንበጫ ኢንጂነር ክበር ተመስገን ብርጌድን ተቀላቅለዋል። ሶስተኛ አንድ ያገዛዙ የወረዳ የጽህፈት ቤት ኃላፊ የነበረ የስርዓቱ ቀንደኛ ኃይል የነበረ አመራር እንደዚሁ ሊበን ከተማ አያሌው መኮንን ብርጌድን ተቀላቅሏል። አራተኛ 4 አድማ ብተና አባላት ከአዲስ ቅዳም በመውጣት ኤፍሬም አጥናፉ ብርጌድን ተቀላቅለዋል። አምስተኛ 20 የሚደርሱ የሚሊሻና የአድማ ብተና አባላት እንደዚሁ ከሎማሜ ከተማ በመውጣት መብረቆ አባል ብርጌድን ተቀላቅለዋል። በአጠቃላይ በዛሬው ዕለት 35 የሚደርስ የጠላት ኃይል ሪፐብሊካን ጋርድ አድማ ብተና ሚሊሻና ፖለቲከኛ ማለት ነው በድምሩ 35 የሚደርስ የጠላት ኃይል ወደ ወገን ተቀላቅሏል ከነሙሉቱ ማለት ነው። ዘመቻ አንድነት 41ኛ ቀን ተጠናክሮ መቀጠሉን የአማራ ፋኖ በጎጃም አስታውቀው ሁለት ያገዛዙ ሪፐብሊካን ጋርዶችን ጨምሮ በትላንትናና ዛሬ ዕለት 34 አድማ ብተና ሚሊሻና አንድ የብልጽግና ፓርቲ የበታች አመራር ፋኖን መቀላቀላቸውን አስታውቋል። ዛሬ ሚያዝያ ቀን 2017 ዓ.ም በዘመቻ አንድነት 41ኛ ቀን የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው በጉዳዩ ላይ ማብራሪያ ሰጥቷል። የአማራ ፋኖ በጎጃም በዘመቻ አንድነት 41ኛ ቀን ላይ ዛሬም አውደ ውጊያ አካሂዷል። ህዝባዊ ውይይትና እንደዚሁ ጥልቅ ታድሶና ግምገማ አካሂዷል። ከዚያ በፊት ግን በዘመቻ አንድነት 40ኛ ቀን ላይ አመሻሽ ትናንት ዕለታዊ ዜና ሽፋን ከተሰጠ በኋላ የተደረገ አስደማሚ ኦፕሬሽን ነበረ። እሱን መግለጽ አለብኝ። በዚህም በዘመቻ አንድነት 40ኛ ቀን የአማራ ፋኖ በጎጃም በ9ኛ ሳሙኤል አወቀ ክፍለ ጦር ያረዘው ጎቻ ብርጌድ ወደ ጉንዶይን ከተማ ወደሚገኘው ኮሌጅ ውስጥ ወደ መሸገው ጠላት በመግባት አመሻሽ 1 ሰዓት ላይ እዛ ውስጥ የሚገኘውን ጠላት ደምስሷል። በዚህም በአካባቢው አገር ሰላም ብለው ሲንቀሳቀሱ የነበሩ የሚሊሻ አመራሮችና የወራሪው ኃይል አመራሮች ጭምር ተደምስሰዋል። በተሰራው አስደማሚ ኦፕሬሽንም እንደዚሁ በአጠቃላይ በኮንፊደንስ ሲንቀሳቀስ የነበረውን ጠላት አከርካሪ መስበር ተችሏል። በዛሬው ዕለት ደግሞ በዘመቻ አንድነት 41ኛ ቀን የአማራ ፋኖ በጎጃም በዚሁ በሁለተኛ ተፈራ ዳምጤ ክፍለ ጦር በሞጣ ከተማ ወጣ ብሎ አይጠፋዘር በተባለች ቦታ ከባድ መሳሪያ በመያዝ ወደ አንድ ሻለቃ ወደምትገኝበት አካባቢ የተንቀሳቀሰው የጠላት ኃይል እንደዚሁ በአጋጣሚ ሆኖ በትናንትናው ዕለት ከፍተኛ የሚዲያ ሽፋን የተሰጣቸው የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተኮር የስቴዲየንሳ ብርጌድ አባል አማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ተፈራ ብርጌድ አንድ ሻለቃም አይጠፋዘር በተባለ አካባቢ ባደረገው ማጥቃት እንደዚሁ ትናንት አመሻሽ ላይ ሞጣ ከተማ ላይ ገብቶ የነበሩትን ሻለቆች ጨምሮ በአካባቢው የነበረው ጠላት ላይ ከፍተኛ የሆነ ማጥቃት በማድረግ እንደዚሁ ወደ መጣበት መመለስ ችለዋል። በዚህም በአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተኮር ስቴዲየንሳ ብርጌድና በአማራ ፋኖ በጎጃም የመብረቁ ተፈራ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ማለት ነው የመብረቁ ብርጌድ አባላት በጋራ በመሆን ከአይጠፋዘር እስከ ሞጣ ከተማ ውስጥ ድረስ በመዋጋት በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ወደ ስብሰባ ህዝብ ማወያየትና ምክክር ስንገባ በዛሬው ዕለትም በአማራ ፋኖ በጎጃም 8ኛ ክፍለ ጦር በሁለት ወረዳዎች በተደረገ ስብሰባ ማህበረሰባችን አንድ ባንድ ያለውን ክፍተት ገምግሞ የጎጃም አማራ ወደፊት ለሚደረግለት የአንድነት ጥሪና የክተት መክት እንደዚሁም የማርከታጠቅ ጥሪ ዝግጁ መሆኑን ማህበረሰባችን በሚገባ ዛሬም ማረጋገጫ ሰጥቶናል። በአጠቃላይ በሎጂስቲክ ድጋፍ፣ በሐሳብ ድጋፍ፣ በመዋጋት ጭምር የአንበሳውን ድርሻ ለመውሰድ ከፍተኛ የሆነ ፍላጎት ማሳየቱን ከዚህ ህዝባዊ ውይይት መገንዘብ ተችሏል።
በኢትዮጵያ ምርጫ ቦርድ በተሰጠው የጊዜ ገደብ ህጋዊ ህልውና ሙሉ በሙሉ ሊሰረዝም የተቃረበው ህዝባዊ ወያነ ሓርነት ትግራይ ህወሓት እንደ አዲስም ፓርቲ እንደማይመዘገብ አስታወቀም። ህወሓት በሚያዝያ 16 2017 ዓ.ም ባወጣው መግለጫ የአፍሪካ ህብረት ፓናልና ዓለም አቀፍ ማህበረሰብ የህወሓትን ዕውቅናም አለመመለስ በስምምነቱ ላይ የሚያስከትለውን ህጋዊ ዕውቅናም አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡም ሲል ህወሓትም ጠይቋል። የተሰጠውን የ3 ወራት የጊዜ ገደብ ሙሉ በሙሉ ሊሰረዝ 2 ሳምንት የቀረው ህዝባዊ ወያነ ሓርነት ትግራይ ህወሓት የብሔራዊ ምርጫ ቦርድ ያስቀመጠለትን ትዕዛዞችም እስከ አሁን ድረስ ለመፈጸም ምንም አይነት እንቅስቃሴ አለማድረጉ የተመለከተ ሲሆን በተደጋጋሚ ጊዜያት ባወጣቸው መግለጫዎችም ተመልክቷል። ህወሓት በዚህ መግለጫው የፌደራል መንግስቱ ከፕሪቶሪያው የሰላም ስምምነት ውጪ በሆነ ባለው መንገድ በምርጫ ቦርድ በኩል እንደ አዲስም እንድመዘገብ ለማድረግ አዋጆችንና መግለጫዎችን እያወጣ ይገኛል። እኛም ለሰላም ስንል በመነሳሳት የድርጅታችን ዕውቅና በይፋም እንዲመለስልን ከፌደራል መንግስቱ ጋር የተለያዩ ውይይቶችን ስናደርግም ቆይተናል ብሏል። የኢትዮጵያ ምርጫ ቦርድ ፓርቲዎችን የሚመለከቱ አዋጆችን በመጥቀስም መግለጫዎችን በማውጣቱም ተጠምዷል ያለው ህወሓት ዕውቅና ለማግኘት በሚል የትግራይ ህዝብን ትግልን እንዲኮላሽም አናደርግም፣ ምርጫ ቦርድ ተመሳሳይ መግለጫዎችን ከማውጣት ይቆጠብ፣ የተሰረዘውን የፓርቲያችን ፍቃድም ሊመለስ ይገባል በማለትም ህወሓትም አስጠንቅቋል። የአማራ ፋኖ አንድነት በጎንደር ዛሬም በተለያዩ ግንባሮች እያደረገ ያለውን ውጊያ አጠናክሮ መቀጠሉን አስታወቀ። የጠላትን እቅድ እያከሸፈ ቀጠናውን እያሰፋና የጠላትን ይዞታ እያስለቀቀ ውጊያውን አጠናክሮ መቀጠሉን ገለጸ። የአማራ ፋኖ አንድነት በጎንደር በዘመቻ አንድነት 41ኛ ቀን ዛሬ ሚያዝያ 20 ቀን 2017 ዓ.ም በሰጠው ማብራሪያ በተለያዩ ግንባሮች እየተካሄዱ ያሉ ውጊያዎች ተጠናክረው መቀጠላቸውን አስታወቀ። የአማራ ፋኖ አንድነት በጎንደር ዋና ቃል አቀባይ ፋኖ ዮሐንስ ንጉሱ ወረታ ከተማ ዘልቆ የገባው በሜጀር ጀነራል ባንታ ባተ ኮር አንድ ስር የሚገኘው አጼ ፋሲል ክፍለ ጦር ተልእኮውን በብቃት መፈጸም መቻሉና በጠላት ላይ ከፍተኛ ድል መቀዳጀቱን ኢንጂነር ስመኘው በቀለ ክፍለ ጦርም በተሰማራበት ግንባር በጠላት ላይ ድል መቀዳጀቱና በተለያዩ ግንባሮች እየተካሄዱ ያሉ ውጊያዎች ተጠናክሮ መቀጠላቸውን አስታውቋል። ከጎጃም ጋር በሚያዋስኑት የድንበር አካባቢዎች አባይ በረሃ አካባቢ እየተካሄዱ ያሉ ውጊያዎችም ተጠናክሮ መቀጠላቸውን ያስታወቀው ፋኖ ዮሐንስ ንጉሱ ጠላት ያሰበውን እቅድ እንዳያሳካ ከፍተኛ ስራ በመስራት ላይ መሆናቸውን ገልጿል። በአማራ ፋኖ በሁሉም ግዛቶች የተካሄደ ያለው ዘመቻ አንድነት በጎንደር ግንባር በትላንትናው ዕለት የሜጀር ጀነራል ባንታ ባተ ኮር አካል የሆኑ ክፍለ ጦሮች በ4-5 አቅጣጫዎች አውደ ውጊያ እያደረጉ እንደነበረ መዘገባችን ይታወሳል። እነዚህ አውደ ውጊያ ግንባሮች ትላንት በተገለጹት በተጨማሪ ወረታ ከተማን በመያዝ አውደ ውጊያ ማድረግ የቻለውና ጠላትን ጉዳት አድርሶ የተልኮን ፈጽሞ መውጣት የቻለው የአጼ ፋሲል ክፍለ ጦር ነው። የአጼ ፋሲል ክፍለ ጦር የሜጀር ጀነራል ባንታ ባተ ክፍለ ጦር አካል ነው ማለት ነው። በዚህ የተፈጠረውን ውጤት በተመለከተ በጠላት ላይ የደረሰውን አጠቃላይ ውድመትና በተመለከተ ያው ለጊዜው ቁጥራዊ ሀዝ ለማስቀመጥ የሚያስችሉ የመረጃዎችን በእጃችን ማግኘት እስካሁን ያልቻልንበት ሁኔታ አለ። በሌላ በኩል በተመሳሳይ ከወረታ ወደ ደብረ ታቦር መስመር አለምበር ከተማ አቅራቢያ ጀነራል አሳምነው ጽጌ ካምፕ ተብሎ የሚጠራው ካምፕ ላይ ወታደራዊ ማሰልጠኛ ካምፕ ቀጠናዎችን በመቆጣጠር ማጥቃት የሰነዘረው በተመሳሳይ የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባተ የኮር አንደኛ ኮር የኢንጂነር ስመኝታ ሰብአዊና ቁሳዊ ኪሳራ ማድረሱን መረዳት ችለናል። መጠነ ሰፊ የሆነ እንቅስቃሴ በጎንደር ደቡባዊ የጎንደር ቀጠና ከተጀመረ ነው 48 ሰዓት ያህል ሆኖታል ማለት ነው። አሁንም አውደ ውጊያ የሚደረግባቸው ግንባሮች እንዳሉ መረጃዎች ይጠቁማሉ። በሌላ በኩል በጎጃምና ጎንደር አዋሳኝ አባይ በረሃማ ቦታዎችና አካባቢዎች ላይ የሚደረገው አውደ ውጊያ የነበረው እሱም በጠዋቱ ተኛው ወታደራዊ ድል ተጎናጽ ሙሉ በሙሉ ጠላት ኔትወርክ በመዝጋት ወደ ቀጠናዎች ተሟል። የኛ ክፍለ ጦሮችና ብርጌዶች ደግሞ የጠላትን እንቅስቃሴ ከያቅጣጫው መንቀሳቀስ የፈለገውን የጠላት እንቅስቃሴ መክተው ጠላትን ስበው ለመምታት እንደተለመደው ቀጠናው ላይ ስበው ደቁሶ ማርኮ መደምሰስ ስላለበት ያን ስትራቴጂ ተከትሎ ለውጊያዎች በተቀሉ ዘመቻ አንድነት ከተጀመረ ወዲህ በብዙ ግንባሮች በጎንደር ግንባር በብዙ ቦታዎች አውደ ውጊያዎች እንደቀጠሉ ናቸው። በእነዚህ አውደ ውጊያዎችም ውጤት እያገኘንባቸው ሰብአዊና ቁሳዊ ኪሳራ በጠላት ላይ ከማድረስ የዘለለ ነፃ መሬት
ሂደቶች እንዲኖሩ የጠላት እቅድና ተልዕኮ እንዳይፈጸም የፖለቲካና የአስተዳደር ስራዎችን መፈጸም እንዳይችል መተካወን እንዳይችል የስነ ልቦና ጉዳት የሚያደርሱና አጠቃላይ መዋቅሩን የሚያሽመደምዱ የተጠኑ ኦፕሬሽኖች እየተደረጉ ይገኛሉ። በጎንደር ዘመቻ አንድነት ይቀጥላል። ለአንድነት ኃይል ነው የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ ኃላፊ ዮሐንስ ንጉሱ አመሰግናለሁ። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱን ገለጸ። ለደሞዝ ጭማሪው የሚያስፈልገውን በጀት የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማህበሩ አስታወቀ። የዳኞች ማህበሩ በትላንትናው እሁድ ለአባላቱ ባስተላለፈው መልእክት ማህበሩ በዚህ መልእክቱ ፍርድ ቤቶችን በማጠናከርና የክልሉን ጠቅላይ ፍርድ ቤትም የጀመረውን የለውጥም ስራ የተሟላ ከማድረግ አኳያ የዳኞችና የጉባኤ ተሿሚዎች የደሞዛቸውና ጥቅማቸው መሻሻሉ የማይተካ ሚና ይኖረዋል መሰረታዊ ነጥብም ነው ብሏል። የዳኞች ደሞዝና ጥቅማ ጥቅም ጥያቄ ለመመለስ የአማራ ክልል ጠቅላይ ፍርድ ቤትም ኮሚቴ አዋቅሮም ጥናት ካደረገ በኋላ በክልሉ ዳኞች አስተዳደር አብይ ጉባኤ አማካኝነት ዝርዝር መመሪያ ማጽደቁን ማህበሩም አስታውሷል። በ2014 ዓ.ም የወጣው የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል የወጣው አዋጅ የደሞዝ የእረፍትና የጥቅማ ጥቅም አይነትና ደረጃ እንደዚሁም መሰላል የመወሰንና መምሪያ የማውጣትም ስልጣን ለጉባኤው የተሰጠም ሲሆን አብይ ጉባኤውም ካጸደቀው የደሞዝና ጥቅማ ጥቅም በተጨማሪ ሀገር አቀፍ የኑሮ ውድነት ማሻሻም የደሞዝ ጭማሪ ለሁሉም ሰራተኞች የተደረገ መሆኑን በትላንትናው መልእክቱም ጠቅሶ ሁለቱም እስከ አሁን ተፈጻሚ ባለመሆናቸው በዳኞች ዘንድ ከፍተኛ ቅሬታ እያስነሳ መሆኑን ገልጿል። የአማራ ክልል ዳኞች ማህበር የትላንትናው መግለጫው የደረሰበትን ደረጃ በተመለከተ በርካታ ዳኞችም ጥያቄ በማቅረባቸው ያለባቸውን ችግርን ለማሳወቅ እንደሆነ የማህበሩ ምክትል ፕሬዝዳንት አቶ ብርሃኑ አሰፋም ለኢትዮጵያ ኢንሳይደርም ገልጸዋል። የአማራ ክልል ጠቅላይ ፍርድ ቤት ለዳኞች ደሞዝና ጥቅማ ጥቅም የሚያስፈልገውን የበጀት መጠን ጠቅሶም ለክልሉ ርዕሰ መስተዳድር ለክልሉ ምክር ቤትና ለክልሉ ገንዘብ ቢሮ ማሳወቁን ማህበሩ አመልክቷል። አዲስ የጸደቀው የደሞዝና የጥቅማ ጥቅም መመሪያ የትራንስፖርት የቤት ኪራይ የአልጋና የካርድ አበልን እንደሚያካትት የገለጹት አቶ ብርሃኑ ውሳኔው የሚፈጸመው የክልሉ መንግስት በጀት ሲበጀት መሆኑን ገልጸው ለዚህም በጀቱም እንዲመደብ ጥያቄም ቀርቦ በመጠባበቅ ላይ መሆናቸውንም ገልጸዋል። በአማራ ክልል የሚገኙ ዳኞችም ለመጨረሻ ጊዜ የደሞዝ ጭማሪ የተደረገላቸው ከ5 ዓመት በፊት እንደነበረም ምክትል ፕሬዝዳንቱም አውስተዋል። በወቅቱም የተደረገው የደሞዝ እድገትም ከ80 እስከ 82 በመቶ ጭማሪ የታየበት እንደነበረም ገልጸው በአሁኑ ወቅትም እየተከፈለ የሚገኘው ያልተጣራ ወርሃዊ ደሞዝ ለወረዳ ፍርድ ቤት ዳኛ 15000 ብር አካባቢ፣ ለከፍተኛ ፍርድ ቤት ዳኛ 19000 ብር አካባቢ፣ ለጠቅላይ ፍርድ ቤት ዳኛ 23000 ብር ግድም እንደሆነ አቶ ብርሃኑ አስረድተዋል። በወልዲያ ዙሪያ በተለያዩ አቅጣጫዎች ፋኖን አጠቃለው በሚል ተልእኮ ተሰጥቶት የተንቀሳቀሰው አብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ዘመቻ አንድነት 41ኛ ቀን ተጠናክሮ መቀጠሉን የአማራ ፋኖ በወሎ ቤተ አማራ አስታውቆ አገዛዙ እንደለመደው ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ መፈጸሙን ገልጿል። የአማራ ፋኖ በወሎ ቤተ አማራ ዛሬ ሚያዝያ 20 ቀን 2017 ዓ.ም ባወጣው መግለጫ ዘመቻ አንድነት 41ኛ ቀኑ ተጠናክሮ መቀጠሉን የጠቀሰ ሲሆን አሳምነው ክፍለ ጦር ወልዲያ ዙሪያ ታላቅ ጀብዱ መፈጸሙን ጠቅሷል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር በወልዲያ ዙሪያ በብዙ አቅጣጫ ማጥቃት የመጣን ዙፋን ጠባቂ ሰራዊት በተለይ ሳንቃ ከተማ ዙሪያ ስሙ ሰርጃ የተባለ ቦታ ላይ አይቀጡ ቅጣት በመቅጣት በርካታ ዙፋን ጠባቂው ሰራዊት ሙትና ቁስለኛ ሲሆን የቀረው ገደል ገብቶ መሞቱን ገልጾ ፋኖ በዚህ ግንባር ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። ከወልዲያ ከተማና ከሳንቃ ከተማ አቅጣጫ ወደ ቃሊም እና በቅሎ ማነቂያ በበርካታ እግረኛ ኃይልና መካናይዝድ ታጅበው ውጊያ የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦር ከአሳምነው ኮር ጦር የተለያዩ ሬጅመንቶች የተውጣጣ የወገን ኃይል በተቀናጀና በተናበበ መንገድ ጠላትን ድባቅ በመምታት ወደ መጣበት የቀረ ኃይሉን ይዞ እንዲፈረጠጥ ማድረጉን አስታውቋል። በዚህ ተጋድሎ በተለይ ሳንቃ አካባቢ ሳርጃ የተባለ ቦታ ላይ በአሳምነው ክፍለ ጦር የተለያዩ ሬጅመንቶች በርካታ የጠላት ኃይል ሙትና ቁስለኛ ከመሆኑ በላይ ገደል ገብቶ አልቋል ሲሉ የአሳምነው ክፍለ ጦር ቃል አቀባይ ፋኖ ንጉስ አበራ መግለጹን ይኸው መግለጫ አስታውሷል። በሌላ ግንባር የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ
ላሊበላ ክፍለ ጦር በዘመቻ አንድነት ተጋድሎ ተጠናክሮ የቀጠለ ሲሆን ዛሬ ሚያዝያ 20 ቀን 2017 ዓ.ም በወጣው በዚሁ መግለጫ የአትሮንስ ብርጌድና የክፍለ ጦሩ ቃኞች ባደረጉት ከባድ ትንቅንቅ ወራሪ ጠላትን አይቀጡ ቅጣት መቅጣታቸውን ገልጿል። በመሃል ሳይንት ወረዳ ዴንሳ ከተማ በመግባት የሆዲድ ብልጽግናው ዙፋን ጠባቂ ኃይልን በሆዱ ዳዴ የሚለውን ባንዳ ሚሊሻና ፖሊስ በማርበድበድ ታላቅ ጀብዱ በፈጸሙበት በዚህ ግንባር አስደናቂ ድል መቀዳጀታቸውን ክፍለ ጦሩን ጠቅሶ መግለጫው አስታውሷል። በእንዲህ እንዳለ አገዛዙ በሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ መፈጸሙን የአማራ ፋኖ በወሎ ቤት አማራ ዋና ቃል አቀባይ ፋኖ አበበ ፈንታው በበኩሉ በሰጠው ተጨማሪ ማብራሪያ ገልጿል። ቅዱስ ላሊበላ ከተማ ላይ መሽጎ የተቀመጠው ራሱን ጥምር እያለ የሚጠራው የብልጽግና አፓርታይድ ስርዓት ዙፋን አስጠባቂ ሰራዊት ምንም የማያውቁ አርሶ አደሮችን፣ ወጣቶችን፣ ሴቶችና ህጻናትን፣ አዛውንቶችን በየሄደበት ባገኘበት ሁሉ መዝረብ፣ መደብደብና ማሰቃየቱን እንደቀጠለበት ገልጿል። ከቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ ሹምሻ ከተማ በ8 ኪሎ ሜትር ርቀት የምትገኘው የ06 ሶርባ ቀበሌ ልዩ ስሟ አቢሶግ ኪዳነ ምህረት ከተባለች ቦታ በጠላት ባንዳ በመመራት ዛሬ ሚያዝያ 20 ቀን 2017 ከጠዋቱ 12 ሰዓት በመድረስ አርሶ አደሮችን ቤት ለቤት መግባትና ከየቤታቸው በማስወጣት ያገኙትን ሁሉ እናንተም ፋኖ ናችሁ፣ አንተም አንቺም ፋኖ ልጅ አላችሁ እያሉ በመደብደብ በማሰቃየት አንዱ አርሶ አደር በሬ ሽጦ ያስቀመጠውን 25 ሺህ ብር ጭምር ዘርፈው የአገዛዙ ስልጣን አስጠባቂ ጦር መሄዱን በተጨማሪም ወጣቶችን በአንድ ላይ በመሰብሰብ እናንተ ሁላችሁም ፋኖ ናችሁ፣ እኛ ስንመጣ ልብስ ቀይራችሁ ነው እንጂ እያሉ የተለያዩ ጸያፍ ቃላትን እየተናገሩ መደብደባቸውና አንድ የ70 ዓመት ሽማግሌ ልጁ በህልውናው ትግሉ የተሰዋበት ሲሆን የልጁ ፎቶና ሚሊቴሪ ማስታወሻ በክብር ባስቀመጠበት ፋኖ ልጅ አለህ በማለት በግፍ ማቁሰላቸውንም ጠቅሷል። ካላስታ አሳምኖ ኩርሳ አንወጣ በተቆጣጠራቸው በርካታ ቀጠናዎች ምክንያት በጣም ጠላት ከፍተኛ የሆነ ንዴትና እየገባ እንደሆነ ይታወቃል። በዚህም ከአየር መንገዱ በቅርብ ርቀት ሽምሻና አካባቢው ወደዛ አካባቢ በመግባት በርካታ ንጹሃኖችን የጨፈጨፈበት ሁኔታ አለ። ዘረፋ አለ፣ ድብደባ አለ። ጥሬ ገንዘብ እስከ 25 ሺህ ብር ድረስ ከአንድ ግለሰብ የቀማበትና ይሄ ጨፋና ህዝቡን የማማረር የማሰላቸት ስራ ከክላሽ ጀምሮ እስከ ድሮን ከዛም አልፎ ደግሞ በገንዘብ ጭምር ከፍተኛ ዘረፋና ወረራ እየተፈጸመ ያለበት ሁኔታ አለ። የሆነ ሆኖ ይሄ ስራ እየሰራ ያለው ፋኖን ኃይል ከአማራ ህዝብ ነጥላለሁ በሚል ጭፍጨፋውንና ዘረፋውን ባገኘው አጋጣሚ ሁሉ እየተጠቀመበት እንደሆነ ህዝባችን ሊያውቀው ይገባል። ዓለም አቀፉ ማህበረሰብ ሊያውቀው ይገባል። ይህ በእንዲህ እንዳለ የተዘረፈን ወርቅ የአማራ ፋኖ በወሎ ቤት አማራ መስከረም አበራ ብርጌድ ዘራፊዎቹን በቁጥጥር ስር በማዋል ንብረቱን ለባለቤቶቹ መመለሱን የአማራ ፋኖ በወሎ ጨምሮ አስታውቋል። በደቡብ ወሎ ቤት አማራ መቅደላ ወረዳ የሼህ ሁሴን አጽም ባረፈበት ባሆች በተባለች ቦታ በቅርስነት በክብር ተቀምጦ የሚገኝን ወርቅ ዘርፈው የተንቀሳቀሱ ዘራፊዎችን ብርጌዱ በቁጥጥር ስር በማዋል ከደበቁበት ወርቁን ለባለቤቶቹ እንዲመለስ ማድረጉ ተገልጿል። ተዘርፎ የተመለሰውን ወርቅ የአካባቢው ሙስሊም ማህበረሰብ በመሰብሰብ ለሼህ ሁሴን ጅብሪል የልጅ ልጅ ለሆኑት ለሼህ መሐመድ አለሙ ከፋኖች ተረክበው ማስረከባቸው ተገልጿል። የአብይ አገዛዝ ስልጣን አስጠባቂ ጦር ዛሬ ያወጣውን መግለጫ የፋኖ ቃል አቀባዮች አጣጣሉ። በምናቡ የፈጠረውን የአርበኛ ዘመነ ካሴን አማካሪ ገደልኩ ማለቱ ስርዓቱ የደረሰበትን ሽንፈት በግልጽ ያሳያል ብለዋል። የአብይ አገዛዝ ስልጣን አስጠባቂ የሆነውና ራሱን መከላከያ ብሎ የሚጠራው በሰሜን ጎጃም ዞን በጽንፈኛ ቡድን ላይ አስፈላጊውን እርምጃ ወስጃለሁ በሚል ዛሬ ባሰራጨው መረጃ የአርበኛ ዘመነ ካሴን አማካሪ ጭምር ደመሰስኩ በማለት ያወጣውን መግለጫ የአማራ ፋኖ በጎጃም ቃል አቀባዮች በየበኩላቸው ተቃውሟቸውን አቅርበዋል። ብልጽግና ምናባዊ አማካሪ ራሱ ፈጥሮ ራሱ ደመሰሰ በማለት በአገዛዙ ፈጠራት መረጃ መደነቃቸውን ገልጸዋል። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻውና ምክትሉ ፋኖ አርበኛ እስቲበል አለሙ የአገዛዙን ስልጣን አስጠባቂ ጦር የሚመራው መከላከያ የተባለው ተቋም በማህበራዊ ገጹ ያወጣውን መረጃ በተመለከተ በሰጡት ምላሽ ምንም ነገር ቢሰራው የማይጥምላቸው ብልጽግናዎች ከሰሞኑ መንገድ ዳር ቆሞ ያገኙትን አንድ አሮጌ አምቡላንስ የአርበኛ ዘመነ ካሴን ስም ላዩ ላይ ተጽፎ ስላገኙት ብቻ የዘመነ ካሴን መኪና በቁጥጥር ስር አዋልን እያሉ ራሳቸውን በምኞት ሲያረኩና ሊያደናግሩ ሲሞክሩ ሰንብተዋል በማለት እኛም ዘመነ ካሴ መኪና እንደሌለው የምናውቀውን እያስብን ስንስቅ መሰንበታችን አልቀረም። ዛሬ ደግሞ አንዱ ባንተ አዳነ የሚባል አማካሪ በምናብ ፈጥረው በምናብ ገድለውታል። የሚያስቀው በዚህ ስም እንኳን የዘመነ አማካሪ ዘመነ የሚመራው ታጋይም አለመኖር ነው። ፕሮፓጋንዳ በእውቀት የሚመራ ሳይንስና ጥበብ እንጂ በጭንቀት የሚተነፍስ
የሚተነፍሱት ውሸት አይደለም በማለት በአገዛዙ መረጃ ተሳልቀዋል። ያለ እውቀት እየተኮሰ ኢላማውን የሚስተው የብልጽግና ፕሮፓጋንዳ ለትግላችን በረከቱ ነው በማለት ሰዎቹ በገሃዱ ዓለም የሚገድሉት አማራ አልበቃ ያላቸው ይመስል በምናብ አማራ ፈጥረው መግደል ጀምረዋል በማለት መከላከያ የተባለው አብይ አገዛዝ ስልጣን አስጠባቂ ጦር ዛሬ ሚያዝያ 20 ቀን 2017 ዓ.ም በሰሜን ጎጃም ዞን ግዳጁን እየተወጣ ይገኛል ብሎ ባሰራጨው መረጃ ከምርኮኛ ወታደራዊ አዛዦች አንዱ የሆነው ብርጋዴር ጀነራል አዲሱ መሐመድ ሰጠኝ ያለውን መረጃ መሰረት አድርጎ የዘመነ ካሴ የቅርብ አማካሪው ባንተ አዳነ ከነግብረ አቦሮቹ ደመሰስኩ በማለት ራሳቸውን ለመሸንገል ሞክረዋል። ፋኖ ዘመቻ አንድነትን ከመጋቢት 10 ቀን 2017 ዓ.ም በአራቱም የፋኖ አደረጃጀቶች ከሌሊቱ 10 ሰዓት ጀምሮ ከማወጃቸው በፊት የአብይ አገዛዝ ስልጣን አስጠባቂ ጦር ወታደራዊ አዛዦች በተደጋጋሚ ፋኖን ቆመው የማይዋጋበት ደረጃ አድርሰነዋል፣ ተበትኗል የሚል ተከታታይ መግለጫ ይሰጡ እንደነበር አይዘነጋም። ይበንዲ እንዳለ አማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ አርበኛ እስቲበል አለሙ ዛሬ ያገዛዙ ልደቷን የምታከብር ሕፃንን ጨምሮ ሰላማዊ ሰዎችን መጨፍጨፉን ገልጿል። በዛሬው ዕለት ሚያዝያ 20 ቀን 2017 የወራሪው አብይ አህመድ ሰራዊት በኮር ከተማ በመነሳት ወደ ታላቅ አምባ በመንቀሳቀስ ፋኖን ለማፈን ያሰበው ሐሳብ የከሸፈበት ሲሆን በዚህ ውጊያ የደጃዝማች ተድላጓሉ ብርጌድ የምስጥና በተባለ ቦታ ከፍተኛ ትንቅንቅ ያደረገ ሲሆን 5 ኃይል በመደምሰስ 11 በማቁሰል ወደ መጣበት እንዲመለስ ያደረገው ሲሆን በሰላማዊ ሰዎች ላይ ጭፍጨፋ መፈጸም እንደ ታላቅ ጀብዱ የሚፈጽመው ያገዛዙ ስልጣን አስጠባቂ ሰራዊት ልደት በማክበር ላይ ያለች የ2 ዓመት ሕፃንን መግደሉን የንጹሃን ቤት በሞርታር ማውደሙንም ጭምር ገልጿል። በተመሳሳይ በዚህ ቀጠና ሽንፈት የገጠመው ፋሺስታዊ ሰራዊት ትላንት ሚያዝያ 19 ቀን 2017 ዓ.ም የላም ጌጅና አካባቢው ላይ የቀን ስራ ይሰሩ የነበሩ 3 ወጣቶችና አንድ ነጋዴ ፋኖ መረጃ ናችሁ በማለት አደባባይ ከሚሰሩበት ቦታ በአሰቃቂ ሁኔታ መረሸኑንም አስታውቋል። አቅመቢሱ የብርሃኑ ጁላ ሰራዊት የፋኖ መረጃ ናችሁ በማለት በባሶ ሊበን ወረዳ የላም ጌጅ ቀበሌ የዘቦሌ ጫራ ተወላጆች የሆኑትን 3 የቀን ሰራተኞች እንዲሁም አንድ የላም ጌጅ ቀበሌ ነጋዴ በግፍ የረሸናቸው መሆኑን ጠቅሶ ስማቸውን ይፋ አድርጓል። በዚህም ስማቸው የሆነ አያሌው አበባው በቀለ እንቻው አንዱ ዓለም መሆናቸውን ጠቅሶ የአካባቢው ህዝብ ይህንን ገዳይና ጨፍጫፊ ቡድን ለመፋለም ወደ ፋኖ እየጎረፈ ይገኛል ሲል አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በየመን ሁቲ ታጣቂዎችም ቁጥጥር ስር በሚገኝ የእስረኞች ማጎሪያ በጣለው የአየር ድብደባ ኢትዮጵያን ጨምሮ በርካታ አፍሪካን ስደተኞችም ተይዘው በሚገኙበት ማዕከል በትንሹ 68 ሰዎችም ሳይሞቱ እንዳልቀረም ተዘገበ። አልማስሪክም የተባለው የታጣቂ ቡድኑ የቴሌቪዥን ጣቢያ እንደዘገበው ዛሬ ማለዳ በተፈጸመው የአየር ጥቃት ቢያንስም አንድ ኢትዮጵያን ጨምሮ 68 ያህል ስደተኞችም ተገድለዋል፣ ወደ 47 የሚጠጉም ቆስለዋል ብሏል። ሳዳድ በተባለው ግዛት ውስጥ የሚገኘው ይህ የእስረኞች ማጎሪያ ማዕከል ኢትዮጵያን፣ ኤርትራውያን፣ ሶማሊያን ጨምሮ በርካታ አፍሪካን ስደተኞች ወደ መካከለኛው ምስራቅ የሚረማመዱበት አካባቢ መሆኑም ታውቋል። በየመን የሰዓት አቆጣጠር ከሌሊቱ 11 ሰዓት ላይ በ4 የአሜሪካ የጦር መሳሪያዎች የአየር ድብደባ የደረሰበት የስደተኞቹ ማዕከል በውስጡ 115 አፍሪካውያን ስደተኞች እንደነበሩም ተገልጿል። በሀውቲ ታጣቂዎች ቡድን የሚመራው የአገር ውስጥ ጉዳይ ሚኒስትር ባወጣው መግለጫ የአሜሪካ አስተዳደር እርምጃውን የፈጸመው ሆነ ብሎ ነው፣ ድርጊቱም የጦር ወንጀል ነው በማለትም አውግዞታል። የዓለም አቀፉ የመንግስታት ድርጅት የስደተኞች ተቋም IOM በበኩሉም በስደተኞች ላይ የደረሰው አደጋን አሳዛኝ ሲል ገልጾታል። ዩሮኒውስም እንደዘገበው ከኢትዮጵያ የተሻለ ህይወትን በመሻት በማለት በረሃ ባህር አቋርጠው ወደ የመን እና ሳውዲ አረቢያን ለመሸጋገር የሚጥሩ ዜጎች በታጣቂዎች በጸጥታ ኃይሎችም ይታገታሉ፣ ይደበደባሉ፣ ከዚያም ገፋ ሲል ይገደላሉ ብሏል። በነዳጅ ሀብት የበለጸገችው ሳውዲ አረቢያ ምንም እንኳን ወቀሳውን ብታስተባብልም ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 3 2022 የተባበሩት መንግስታት ለሳውዲ አረቢያ በጻፈው ደብዳቤ በየመንና በሳውዲ ድንበር ላይ 430 ስደተኞች በተባራሪ ጥይት መገደላቸውን 650 መቁሰላቸውን የገለጸው የመንግስታቱ ድርጅት ጉዳዩ እንዲጣራም ጠይቋል። አዲሱ የአሜሪካ መከላከያ ሹም ፔት ሄክስም በቅርቡ በየመን ላይ ሊወሰድ ስለነበረው ወታደራዊ ኦፕሬሽን ከባለቤታቸው ከቅርብ ቤተሰቦቻቸውና ከጋዜጠኛ ጋር ሆነው መልእክትም ሲለዋወጡ መረጃው የአደባባይ ምስጢር መሆኑን ተከትሎ በአሜሪካ ፖለቲከኞች መካከል ከፍተኛ የመነጋገሪያ ርዕስ መሆኑን መዘገባችን ይታወሳል። የአሜሪካ አስተዳደር ዛሬ በየመን ተፈጽሟል ስለተባለው የአየር ጥቃት የሰጠው አስተያየት ባይኖርም እስከ አሁን ድረስ 800 ያህል የአየር ድብደባዎች መፈጸማቸውን መረጃዎች ገልጸዋል።
አራቱ የፋኖ አደረጃጀቶች አንድነታቸውን ለማብሰር ዝግጅት ላይ መሆናቸው እየተገለጸ ሲሆን ወልቃይትን ጨምሮ የአማራ ማንነት ጥያቄዎችን ለድርድር እንደማያቀርቡ ዛሬም ተጨማሪ ማብራሪያ ሰጥተዋል። ዘመቻ አንድነትን በጋራ ያወጁት አራቱ የፋኖ አደረጃጀቶች የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በጎጃምና የአማራ ፋኖ በሸዋው የጋራ አመራር እውን ለማድረግ በከፍተኛ ደረጃ እየተንቀሳቀሱ መሆኑ እየተገለጸ ሲሆን የአማራ ህዝብ የህልውና አደጋ ሲቀለበስ የወልቃይት ራያን ጨምሮ የማንነት ጥያቄዎችም አብረው የሚመለሱ መሆናቸውን አጽንኦት በመስጠት በወልቃይትና በሌሎችም የማንነት ጥያቄ በሚነሳባቸው ጉዳዮች ላይ እንደማይደራደሩና ቀይ መስመራቸው መሆኑን ዛሬም ደግመው አረጋግጠዋል። ጠላት የፋኖን እንቅስቃሴ ማዳከም አለመቻሉን ተከትሎ ፋኖን ከህዝብ ነጥላለሁ በሚል ጠላትና የጠላት ተላላኪዎች በተደጋጋሚ አራቱ የፋኖ አደረጃጀቶች በጋራ ወልቃይትና ራያን ጨምሮ የማንነት ጥያቄ የሚነሳባቸው ጉዳዮች ላይ ቀይ መስመራቸው መሆኑን አስረግጠው መግለጫ ማውጣታቸውን ወደ ጎን በማድረግ አጀንዳ ያገኘን መስሏቸው በየጊዜው የሚያሰራጩትን አሉባልታ ወደ ጎን በማድረግ በማንነት ጥያቄ ላይ ዛሬም አቋማቸው ግልጽ መሆኑን አረጋግጠዋል። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ በሰጠው ማብራሪያ አቋማቸው ትላንትም ዛሬም ያልተለወጠ መሆኑን ገልጿል። ቀደም ሲል ከብአዴን ጋር ሲሰሩ የቆዩ በኋላም አሁንም ብአዴን ጋር እጅና ጓንት የሆኑ አካላት የማንነትን የወሰን ጠበቃ መስለው ለመቅረብ ሲሞክሩ ህዝባችን ሊያታልሉት እንደማይገባ በዚህ አጋጣሚ ማረጋገጫ መስጠት እንፈልጋለን። እኛ በወልቃይት ጉዳይ፣ እኛ በራያ ጉዳይ፣ እኛ በሸዋና በጎጃም አዋሳኝ መሬቶችና የማንነት ጥያቄ ባለባቸው በአዲስ አበባና ሌሎች ቦታዎች ጥያቄዎች ጉዳይ መስዋዕትነት እየከፈልን የቆየን አሁንም እየከፈልን ያለንና መጨረሻም ለውጤት እስኪበቃ እየታገልን የምንገኝ ውጤቱንም ፍሬውንም ማግኘት ይቻላል እንጂ በእንዲህ እንዳለ ፋኖ ማርሸት ፀሐይ የአማራ ፋኖ በጎጃም ዋና ቃል አቀባይ በበኩሉ ከዚህ ቀደም በመግለጫቸው በተደጋጋሚ በወልቃይትና በሌሎችም የማንነት ጥያቄ በሚነሳባቸው ጉዳይ አቋማቸው ግልጽና ቀይ መስመራችን ነው ማለታቸውን በማስታወስ ዛሬም ተጨማሪ ማብራሪያ ሰጥቷል። እንግዲህ ታሪካዊ ርስቶቻችን ማለት ለኛ ለአማራዎች የመኖር ዋስትናችን ህልውናችን መሆናቸው ይታወቃል። ነገር ግን ባለፈው ስርዓተ መንግስት በአላማ የጸረ አማራ የፖለቲካ ፕሮግራም ተቀርጾ በአላማ ጸረ አማራ ወታደር ተዘጋጅቶ በአላማ አማራውን ከታሪካዊ ርስቱ በጅምላ ጨፍጭፈው ቀብረው ሀብት ንብረቱን ዘርፈው አፈናቅለውት ርስት አልባ ማድረጋቸው ይታወቃል። ለም መሬት፣ የተፈጥሮ ሀብት ያለበት መሬት፣ አምራች መሬቱ እንደዚሁም አማራን ከሌሎች ህዝቦችና አካባቢዎች እንዲሁም ጎረቤት ሀገራት ጋር የሚያገናኙ መሬቶቹ በግፍ በጉልበታሞች ተነጥቀውበት በገዛ መሬቱን በጅምላ የተቀበረበት ነው የአማራ ታሪካዊ ርስት ማለት። ይሄ አዲሱ ትውልድ ይሄንን የቆየ ጸረ አማራ የፖለቲካ አይዲዮሎጂ የቆየ ጸረ አማራ ጋንግስተር ወታደር ሲታገል እና ይሄን ኃይል ሲጥል የመጨረሻ ውጤቱ ምንድነው ካልከኝ መንግስት ከመሆን ባሻገር ታሪካዊ ርስቱን ማስመለስ በአራት ማቅጣጫ የተቀሙ የአማራ ርስቶችን እንደ ሸዋ፣ እንደ ወልቃይት፣ እንደ መተከልና ራያ ያሉ ርስቶቻችንን በደማች ልናጥር በዱር በገደል የምንከራተት የአማራ ኃይሎች መሆናችን እኛ ፋኖች አይ ቲንክ ዓለምም ያወቀው ይመስለኛል። እኛም ከዚህ በፊት ገልጸነዋል። ይሄ ምንም ጥርጥር የለውም። አፋድ ብልጽግና የሚያሰራጩት አሉባልታ ተቀባይነት እንደሌለው የጠቀሰው የአማራ ፋኖ በወሎ ዋና ቃል አቀባይ ፋኖ አበበ ፈንታው በበኩሉ የወልቃይት ራያ ጉዳይ ጨምሮ የአማራ ማንነት ጥያቄዎች የአማራ ህዝብ ነጻነቱን ሲያረጋግጥ ምላሽ የሚያገኙ መሆናቸውን በማስታወስ አገዛዙ ትላንትም ሆነ ዛሬ በጉዳዩ ላይ መፍትሄ ሊሰጥ እንደማይችል አስታውቋል። በማንነቶቻችንና በርስቶቻችን ጉዳይ ምንም አይነት ነገር የሌለን ምንም ማተር የማያደርገን የማስመሰል በጣም በርካታ የመፍጠር ሁኔታዎችን ያየን ነው። ይሄ ደግሞ ስለኛም ላይ ማለታችንን ደጋግመን እንደገለጽነው እያሳየን ያለው የአማራን ችግር ለመፍታት ከተሰራብን ህገ መንግስታዊና መዋቅራዊ በበርካታ ሚሊዮንና ቢሊዮን ዶላሮች በጀት ተመድቦለት የተሰራ ከማሽ ለዘመን የታገደ በደል ከማንነት ከርስት አልፎ ህዝቡንም እስከ ማጥፋት ስለደረሰ ይሄንን በዘላቂነት መፍትሄ ያመጣል ብለን የምናስበው የአብይ አህመዱን የብልጽግና አንድ ቡድን አገዛዝ ስንገረስስና ከሁሉም ኢትዮጵያውያን በርስትም በማንነትም ጥያቄ ካለን ጋራ ቁጭ ብሎ በመነጋገር ሁሌ ጦርነት በመግባት ይፈታል ብለን ስለማናምን ትክክለኛው መስመር ስለያዝን ጠላቶቻችን አጀንዳ ከፍተውብናል፣ ፕሮፓጋንዳ ከፍተውብናል። በዛ ግን የምንገባ አይደለም። ያን ሁሉ ፕሮፓጋንዳውንም ሁሉንም ነገር ተሻግረን ትክክለኛው መስመር ላይ ትክክለኛው የአማራን ነጻ ያወጣል ብለን የያዝነው መንገድ ላይ እንገኛለን።
የትግራይና አማራ ህዝቦች ለሰላማቸው በጋራ ሊሰሩ ይገባል፣ ጦርነቱ ሁለታችንም አውድሟል በሚል የሀገር ሽማግሌዎች መናገራቸው ተገለጸ። በህወሓትና አብይ አህመድ ጦርነት ከትግራይ ክልል በግዳጅ የወጣን ከባድ ተሽከርካሪ ከ3 ዓመት በላይ በመጠበቅ ለባለቤቱ የመለሱት የአማራ ብሔር ተወላጅ የሀገር ሽማግሌዎች የትግራይና አማራ ህዝብ የቀደመ ወዳጅነት ለመመለስ ሊሰራ ይገባል ማለታቸውን ጠቅሶ ዲደብሊው ዘግበዋል። ርባና ቢስ ባሉት ጦርነት ከሁለቱም ወገን በርካታ ወጣቶች ሞተዋል ያሉት የሀገር ሽማግሌዎች አሁን ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል ሲሉ ጥሪ ማቅረባቸውን ዘግበዋል። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ ሁሪ አብርሃ የሰሜኑ ጦርነት በተጀመረ ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ የቀረ ሲሆን ጦርነት ተከትሎ መኪናዬ ተቃጥሎ ይሆን ብለው ዝም ሳይሉ የእርጅና ዘመን መጦሪያቸው ነውና ፍለጋ መውጣታቸውን ፍለጋቸው ፍሬ አፍርቶ በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ በህዝብ ጥበቃ ንብረታቸው ከ3 ዓመት በላይ ተይዞ ባለቤቱ ሲጠበቅ ማግኘታቸውን ይኸው ዘገባ አስታውሷል። አቶ ሆሬ ፍላቂት ከተማ ሲገቡ ማህበረሰቡ በጣም ነው ደስ የሚለው፣ አልጋ አትከፍልም፣ ምግብ አትከፍልም፣ አይዞ ንብረትህ አይደለም ወይ፣ ይሄስ ሀገርህ አይደለም ወይ፣ ቤትህ አይደለም ወይ፣ ምንም እንዳትጨነቅ እያሉ ትንሹም ትልቁም አስተዳደሩም ያደረጉት ነገር ከአቅሜ በላይ ነው ሲሉ መናገራቸውን ዘገባው አስታውሷል። የአቶ ሆሬ መኪና ለአመታት ሲጠብቁ የቆዩት የፍላቂት ከተማ የሀገር ሽማግሌዎች ዛሬ ላይ ባለቤቱን አግኝተን አደራችንን ማስረከባችን ለአማራና የትግራይ ህዝብ ወደፊት ጥሩ ግንኙነት የሚፈጥር ነው ማለታቸውም ተጠቅሷል። ይህ ወቅት የፈጠረው ጦርነት ነው። ለተወሰነ ጊዜ ተለያይቶ ኖሯል። አሁን ላይ ግን የአማራና የትግራይ ህዝብ በዚህ ልክ እየተግባባ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ የሆነ በር ከፋች ነው በማለት መናገራቸውን ተጠቅሷል። የፍላቂት ከተማ ህዝብና አስተዳደር የሰሩት መልካም ተግባር በጦርነት ውስጥ ለተለያዩ ብሎም የጠነከረ የትናንት ወዳጅነቱን መመለስ ለሚፈልግ ህዝብ ታላቅ ተግባር ነው። ከትግራይ እየደወለው አሁን በቃ በጣም ደስ የሚል ነገር ነው። እንደዚህ አይነት ግንኙነት አለን ወይ? ድሮ ሲያጣሉን ፖለቲከኛዎች ናቸው እንጂ እናንተ ጋር ምን ጸባለን? እንደዚህ ያለው ደስ የሚል ነገር ነው። ስለዚህ አማራ ክልል ንብረት ካለ እኛም ማህበረሰቡን አስተባብረን ንብረት እናስመልሳለን የሚል እየደወሉ መናገራቸውን ጠቅሰዋል። አብይ አገዛዝ ከህወሓት ጋር የገባበትን ጦርነት ተከትሎ ጦርነቱን ወደ አማራና አፋር ክልል ጎትቶ ካመጣ በኋላ በርካታ ንብረት ህወሓት ዘርፎ እንዲሄድ ሁኔታውን ያመቻቸ ሲሆን አንድ መንገድ በድሮን መቁረጥ ያልቻለው የአብይ አህመድ አገዛዝ ዛሬም ሰላማዊ ሰዎችን በድሮን እየጨፈጨፈ ሲሆን ህወሓት ከአማራ ክልል የተለያዩ አካባቢዎች ከደረሰው የጦር ወንጀል በተጨማሪ በርካታ ንብረት ዘርፎ መውሰዱ አይዘነጋም። ከዚህ ቀደም በኢትዮ ኤርትራ ጦርነት ኤርትራውያን ወደ ሀገራቸው በግዳጅ ሲሸኙ በአማራ ክልል በተመሳሳይ የኤርትራውያንን ቤት ጠብቆ በማቆየት ንብረታቸውን ባደራ በመያዝ ከ20 ዓመት በኋላ ማስረከባቸውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባህር ዳር ላይ በተገኙበት ወቅት ይህኑ ይፋ መደረጉ አይዘነጋም። ህወሓት በጉልበት አማራ ባልተወከለበትና አንድም ቀን በተግባር ባላረጋገጠው ህገ መንግስት ሽፋን ዛሬም ወልቃይት፣ ራያ፣ ጠለምትን በጉልበት ወደ ትግራይ አካልላለሁ በሚል ተጨማሪ የትግራይ ወጣቶችን ለማስጨረስ የሚያደርገው እንቅስቃሴና የፖለቲካ እርምጃ እንደማያዋጣ የትግራይ ህዝብም ሊገነዘብ ይገባል የሚሉ ጥሪዎች በተደጋጋሚ ሲቀርቡ መቆየታቸው አይዘነጋም። የጅቡቲ የአገር ውስጥ ጉዳይ ሚኒስትር በግዛቱ የሚገኙም ሰዎችን በህገወጥ ስደተኛ ሽፋን በጅምላ ለማባረር መወጠኑ ተቀባይነት የለውም ሲል ለአፋር ብሔር ተወላጆች የሚቆረቆረው ፋሩድም አስታወቀ። የጅቡቲ መንግስትም ኢትዮጵያንን ጨምሮ በህገወጥ መንገድ ይኖራሉ ያላቸውን የውጭ ሀገር ዜጎችን በአንድ ወር ጊዜ ውስጥ አገሪቱን ለቀው ካልወጡም እስራትና መባረር ይጠብቃቸዋል በማለትም ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 3 2025 አውሮፓ አቆጣጠር ያወጣውን መመሪያ በተመለከተ ፋሩድ ዛሬ ባወጣው መግለጫ ለበርካታ ስደተኞች መጠለያ ለበርካቶችም የጅቡቲ መታወቂያን በመስጠት የምትታወቀው ጅቡቲ የአፋር ብሔር ተወላጆችን የማግለል ዘመቻ ውስጥ ቆይታለች ያለ ሲሆን ፋሩድ በዚሁ መግለጫው በህገወጥ ስደተኞችና ተገን ጠያቂዎች ሰነድ አልባነት ሽፋን የአፋርና የኢትዮጵያንን ለማባረር መንቀሳቀሱ የጅቡቲ መንግስት ተገቢ እንቅስቃሴ ያደረገ አይደለም ብሏል። ይህ አይነቱም የጅምላ ማባረር ዓለም አቀፍ የሰብአዊ መብቶችንና ህግጋቶችን የሚጣረስ ነው ያለው ፋሩድ በጅቡቲ የሚገኙ የአፋር ብሔር ተወላጆችም ዋነኛ ገፋት ቀማሾችም ስለሚሆኑ የጅቡቲ መንግስትም ከዚህ ድርጊትም ይታቀብ፣ የሰብአዊ ፍጡራን መብታቸው ላይ ትኩረት ሊያደርግ ይገባል ሲልም አስጠንቅቋል። ፋሩድ በፕሬዝዳንቱ መሐመድ ካዲም ባወጣው መግለጫ የጅቡቲ መንግስትም እያደረገ ያለውን ማንኛውንም እንቅስቃሴ በአስቸኳይ እንዲቆም ሲልም አስጠንቅቋል። እንደ ፈረንጆቹ አቆጣጠር በ1991 የተቋቋመው ፋሩድ የአፋር ብሔር ተወላጆች በጅቡቲም ሆነ ከጅቡቲ ውጪ ለሚገኙ የብሔሩም ተወላጆች እንደሚቆረቆር በድርጅቱ ድህረ ገጽ ላይ የወጣው መረጃ ያመለክታል።
አማራን ጎንደር፣ ጎጃም፣ ሸዋ፣ ወሎ እያለ ለመከፋፈል ያቀደው አገዛዝ ጎንደርን እንሞሽር በሚል በአዲስ አበባ ያደረገው የገቢ ማሰባሰቢያ ፖለቲካዊ ዓላማ እንዳለው ተገለጸ። ሰላማዊ ሰዎችን እየጨፈጨፈ መሰረተ ልማትን እያወደመ ያለው አገዛዝ የይስሙላ እንቅስቃሴ ውጤታማነት ላይ ጥርጣሬ ያላቸው ወገኖች ገልጸዋል። በአማራ ህዝብ ላይ በእብሪት ጦርነት ያወጀውና በአራቱም አቅጣጫዎች ሰላማዊ ሰዎች ላይ ጭምር ያነጣጠረ ጥቃት መፈጸም ዛሬም የድሮና የከባድ መሳሪያ ጥቃት የሚፈጽመው አገዛዝ ጎንደርን እንሞሽር በሚል በአዲስ አበባ ሸራተን አዲስ በነበረ የገቢ ማሰባሰቢያ ላይ ያገዛዙ ዋና ባለስልጣናት የፕሬዝዳንት ታዬ አጽቀሥላሴን ጨምሮ ተገኝተው የተለያዩ ክልሎችና የአስተዳደር አካላት ለጎንደር ያሉትን ድጋፍ ቃል መግባታቸው ተገልጿል። ጎንደር ላይ የፋሲለደስ ቤተ መንግስት እድሳትን ተከትሎ ይሄ ጊዜያችን ነው እንጠቀም በማለት ክፍል ለመፍጠርና አማራን ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ ለመክፈል የአብይ አህመድን እቅድ ይፋ አድርገዋል በሚል ወቀሳ ሲቀርባቸው የነበሩት ፕሬዝዳንት ታዬ አጽቀሥላሴ ጎንደር የኢትዮጵያን የጋራ እጅ ስራ ውጤት ናት በማለት በሰላማዊ ሰዎች ላይ እየተፈጸመ ያለውን ጭፍጨፋና አብይ አገዛዝ ዛሬም በጦርነት ህዝቡን ለመፍጀት እያደረገ ያለውን እንቅስቃሴ በተመለከተ አይተው እንዳላየ በመሆን የስርዓቱ አገልጋይ በመሆን ዛሬም የሰጡት አስተያየት ተመሳሳይ መሆኑን ምሽቱን ተከትሎ የገቢ ማሰባሰቢያውን ተከትሎ ለአስተያየታቸው የተሰጡ ምላሾች ተመልክተናል። ከታዬ አጽቀሥላሴ በተጨማሪ በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ቀኝ እጅ በመሆን አማራን እያስጨፈጨፉ የሚገኙት ወደፊት ህዝቡ በባንዳነታቸው በዘር አጥፊነት ጭምር እኩል ከና አብይ ጋር የሚፋረዳቸው ምክትል ጠቅላይ ሚኒስትር የተባለው ተመስገን ጥሩነህ፣ አፈጉባኤ የተባለው አገኘው ተሻገር፣ አብይ አህመድ ለአማራ ክልል ፕሬዝዳንት አድርጎ የሾመው አረጋ ከበደ፣ የአብይ ጉዳይ ፈጻሚ የምትባለው የአማራ ክልል ምክር ቤት አፈጉባኤ ፋንቱ ተስፋዬን ጨምሮ የተለያዩ ሚኒስትሮችና የተለያዩ ፕሬዝዳንቶች መገኘታቸው ታውቋል። ከጀርባን ዳንኤል ክብረት የሚያስተባብሩትና በአብይ አህመድ ይሁንታ እየተካሄደ ያለው የገቢ ማሰባሰቢያ ፖለቲካዊ ዓላማ ትርፍ ያለው መሆኑን የሚጠቅሱ ወገኖች የጎንደርን የውሃ ችግር ለመቅረፍ ከ17 ዓመት በፊት የተጀመረው ፕሮጀክት ዛሬም ድረስ እየተጓተተ ጎንደር የውሃ ጥም መገለጫዋ ከሆነ መሰንበቱን የሚያስታውሱ ወገኖች አብይ አህመድ ከዚህ ቀደም ለጎንደር ከ100 ሚሊዮን ብር በላይ የደህንነት ካሜራ እርዳታ አድርገናል ማለቱን ተከትሎ ካሜራው ስልጣኑን ለማስቀጠልና የገባውን ስጋት ለመቅረፍ ሲሆን፣ በሌላ በኩል የመገጭ ፕሮጀክትን በአጭር ጊዜ ውስጥ አስጨርሳለሁ ካለ ዓመት ማለፉም አይዘነጋም። የመገጭ ፕሮጀክት ከተጀመረ በአማራ ክልል 7 የክልል ፕሬዝዳንቶች የተለዋወጡ ሲሆን ዛሬ አረጋ ከበደ በተደጋጋሚ ወደ አካባቢው በመሄድ ለይስሙላ እንዲጎበኘው መደረጉን ጠቅሰን መዘገባችን አይዘነጋም። አማራን እንደ አማራ ጦርነት ከፍተው ትጥቁም ብቻ ሳይሆን ቀበቶ እናስፈታለን ያለው የአብይ አገዛዝ ያሰበውን ማጣቱን ተከትሎ አማራን እንከፋፍላለን በሚል በጦርነት እያወደማት ያለችውን ጭምር ጎንደር እንሞሽራለን የሚለው ለፖለቲካ ፍጆታ የተወጠነና በዘራፊውና ጨፍጫፊው አገዛዝ የሚመጣ ልማት ስርዓቱ እስካልተለወጠ ድረስ ጎንደርም ሆነ ሌሎች የአማራ ከተሞች እንደ ህዝባቸው ህልውናቸው ጭምር አደጋ ላይ መውደቁ በተደጋጋሚ ሲጠቀስ ቆይቷል። ከጦርነቱ በፊት የአብይ አገዛዝ ከፍተኛ ወታደራዊ አዛዦችና አብረውት የተሰለፉት ሁሉ አማራ ክልልን 5-6 ቦታ እንከፍላለን፣ ጎንደርም ጎጃምም ባለቤት አለው፣ አማራ ምናልባት ሰሜን ሸዋ አካባቢ ብቻ ነው ያለው ሲሉ በይፋ መናገራቸው አይዘነጋም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባልተጠበቀ ሁኔታ የ3 ቀናት የተናጠል ተኩስ አቁም አዋጅ አወጁ። ፕሬዝዳንት ፑቲን ዛሬ ባስተላለፉት መመሪያ ሩሲያም ከአጋሮቿ ጋር በጀርመን ናዚ ጦር ላይ በሁለተኛው ዓለም ጦርነት የተቀዳጁትን ድል ምክንያት በማድረግ ከጎረቤትም ዩክሬን ጋር እየተካሄደ የሚገኘው ደም አፋሳሽ ጦርነትን ከመጪው ግንቦት ወይም ከፈረንጆቹ ሜይ 8 እስከ ግንቦት 10 2025 ድረስም ሩሲያ በተናጠል የተኩስ አቁም ስምምነት ማድረጓን አስታውቃለች። ይሁን እንጂ ሩሲያና ዩክሬን ለማሸማገል ደፋ ቀና የሚሉት ከዩክሬኑ አቻቸው ቭላዲሚር ዘለንስኪ ጋር የቃላት ጦርነትና የዲፕሎማሲ ቁርቋሳ ውስጥም ሳይቀር የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ72 ሰዓታቱም የ3 ቀናት የተኩስ አቁም በቂም አይደለም በማለትም ቅሬታቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው መጪውን የድል በዓል ምክንያት በማድረግ የቻይናው ፕሬዝዳንት ዚንፒንግን ጨምሮ ዓለም አቀፍ መሪዎች በመቀበል የድል በዓልን ለማክበር ማቀዳቸውን ከሞስኮ የወጡ መረጃዎች ገልጸዋል። ሁሉም የሩሲያ ወታደሮች ለ72 ሰዓታት ከማንኛውም ወታደራዊ ኦፕሬሽን እንደሚታቀቡ ያሳወቀው የሩሲያ መንግስት ይሁን እንጂ በእነዚህ ጊዜያትም ከዩክሬን በኩል የሚሰነዘር ማንኛውም ጥቃትም ሆነ ትንኮሳም ካለ ተመጣጣኝና ተገቢ ያለውን ግብረ መልስም ይሰጠዋልም ብሏል። ፕሬዝዳንት ዶናልድ ትራምፕ የነጩ ቤተ መንግስት የፕሬስ ኃላፊዋም ካርሊን ላቬቴም በፕሬዝዳንት ዶናልድ ትራምፕ በዩክሬንና በሩሲያ ጉዳይ በእጅጉ መሰላቸታቸውን ገልጸው ፕሬዝዳንቱ ማለትም ትራምፕ የሚፈልጉት የተናጠልና የአጭር ጊዜ የተኩስ አቁም አዋጅ ሳይሆን እየፈሰሰ ያለው የሰው ልጆች
ሌሎችም ደም ሙሉ በሙሉ እንዲቆም ነው ማለታቸውም ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።